ዝግ መንገድ የለም። እንግዲህ ዛሬ በጣም በልቤ ውስጥ ከብዶ ያለው ለእግዚአብሔር ዝግ መንገድ የለውም የሚል ነው። ራእይ ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል፣ እነሆ በፊትህ የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም ይላል። ይህንን ቃል እያሰብኩኝ ሁለት ነገር ወደ አእምሮ ይመጣ ነበር። አንድ ጊዜ አዲስ አበባ ላይ ከ2 ወር በፊት የተያዘ ቀጠሮ ነበርና ያ የቀጠሮ ቀን ደርሶ የግድ ያንን ዕቃ መውሰድ ነበረብኝ። አጋጣሚ ከቤት ወጥቼ ወደዛ ቀጠሮ ቦታ እየሄድኩኝ የዛን ቀን ላይ የመንግስት ልዩ የሆነ የሚመረቅ ነገር ነበርና ወደዛ ቦታ ለመሄድ ያንን ነገር አቋርጬ መሄድ ነበረብኝ። በዚህኛው ቅያስ ብሄድ፣ በዛኛው በኩል ብሄድ፣ በዛ ብመጣ ኖ ዌይ አሉኝ፣ ከለከሉኝ። እና ያንን ሰው ደውዬ አም ሶሪ ዝግ ነው መንገዱ፣ መድረስ አልችልም፣ መምጣት አልችልም አልኩት። አንዱ ይህንን አስታውሳለሁ። ሁለተኛው ደግሞ ሆስፒታል አንድ ሰው በጠና ታሞ ገብቶ ያንን ሰው እያስታመምን ያ ሰው በጣም እየደከመ መጣና በጣም አዝነን እየጸለይን እየጠበቅን ድንገት ዶክተሩ ከፍቶ ወጣና እንደዚህ ያለ እጁን አለ። which means እኛ የቻልነውን ሁሉ አድርገናል፣ ጥረናል፣ ግን ማዳን አልቻልንም። አይገርምም? የሰው ጥበብ የሰው አቅም እስከዚህ ድረስ እና ያ ሰው አረፈ። አይገርምም? እግዚአብሔር ግን መጥቶ ጣርኩኝ፣ ልጄ ምንም ማድረግ አልችልም አይልም። ደከምኩ፣ በሰው ሄድኩ፣ በእንትና ሄድኩ፣ አቃተኝ አይልም። እግዚአብሔር ይህን አድርጌያለሁ፣ እስቲ እንትና ጋር ደግሞ ሞክር አይልም። ለምን መሰላችሁ? እሱ ጋር ዝግ መንገድ የለም። አንዳንዴ በሰዎች ህይወት ውስጥ ነገሮች ይዘጋሉ፣ ነገሮች መውጫ ያጣሉ። የጤና በር ይዘጋል፣ የኢኮኖሚ በር ይዘጋል፣ የሰላም በር ይዘጋል፣ አንዳንድ የሥራ ደጆች ይዘጋሉ፣ የትዳር ነገሮች ይበለሻሻሉ እና ከዛ የተነሳ የዓለም መጨረሻ ይመስለናል። ሁሉ ነገር ያበቃለት ያከተመ ይመስለናል። አንድ ነገር ልንገራችሁ፣ የሰው መጨረሻው የእግዚአብሔር መጀመሪያ ይሆናል። እኛ ስንጨርስ እግዚአብሔር ይጀምራል። ለዚህ ነው እግዚአብሔር በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ የሚለው። እነሆ አዲስን ነገር ያደርግላችኋል እግዚአብሔር። 3 ነገር ላንሳ። አንደኛ ባህርን መንገድ ማድረግ የሚችል አምላክ ነውና ዝግ መንገድ የለም እሱ። ታስታውሳላችሁ ዘጸአት 14 እስራኤላውያን ከግብፅ ምድር ከወጡ በኋላ ወደፊት እንዳይሄዱ ቀይ ባህር የሚባል ነገር አለ። ወደ ኋላ እንዳይመለሱ ፈርዖን የሚባል ሰራዊት እየመጣ መሃል ላይ አጣብቂኝ ነው። ቆመው ሲያስቡ ደግሞ እግዚአብሔር የተናገራቸው መልእክት አለ። ከዛ ምድር አውጥቶ ከ430 ዓመት ባርነት በኋላ ተስፋይቱ ምድር እግዚአብሔር ለአብርሃም ያሳየው ያንን ተስፋይቱ ምድር እንደሚያወርሳቸው ተናግሯቸዋል። አይገርም? ጫፍ ላይ ስትደርሱ አንዳንድ ጊዜ ሁሉ ነገር ይዘጋጋል። የተዘጋው ለእስራኤላውያን እንጂ ለእግዚአብሔር አይደለም። ይሄ ይግባ። አንዳንድ ጊዜ ነገሮች የጨላለሙት ለእኛ ነው እንጂ ለእግዚአብሔር አይደለም። እኛም እግዚአብሔርም አንድ ላይ የከበደን፣ እኛም እግዚአብሔርም አንድ ላይ የተዘጋብን ይመስላል። እግዚአብሔር ራሱ አቅቶት እንደው እግዚአብሔር ያንን ነገር ባላልክ ኖሮ ብለን እንድንረዳው እንፈልጋለን። ግን ልንገራችሁ፣ እስራኤላውያንን ከኋላም ከፊትም በተዘጋ ደጅ ውስጥ ባህሩን መንገድ አድርጎ ያውን በደረቅ ምድር ያሻገረ እግዚአብሔር እኛ ጋር ሲደርስ መንገድ አይዘጋበትም። ለእግዚአብሔር ዝግ መንገድ የለም። ኦኬ፣ ለኛ ነው የማይታለፍ ይመስለን፣ ለኛ ነው የተዘጋ ይመስለን፣ ለኛ ነው መሻገሪያ የሌለው ይመስለን። እግዚአብሔር ድልድይን ያበጃል። እግዚአብሔር ያንን የሚገማሸረውን ወንዝ ደረቅ አድርጎ ያሻግራል። ስለዚህ ለእግዚአብሔር ዝግ መንገድ የለም። ሁለተኛው የብረት መወርወሪያዎቹን ቆርጦ የሚያሻግር አቅም አለው እግዚአብሔር።
ታስታውሳላችሁ ሐዋርያት ሥራ 12 ላይ እነ ጴጥሮስ በእስር ቤት ሳሉ ጴጥሮስ ለጥ ብሎ ተኝቶ ነገ እንዲገደል እየታሰበ በሮች በተዘጉበት ያውም ዝም ብሎ በር አይደለም፣ አንደኛ ሁለተኛ ሶስተኛ የጥበቃ መዓት ያውም እየተፈራረቁ የሚጠብቁት እያሉ በቃ አከተመ እንትና ተገሏል ቀጣይ እሱ ነው እርማችንን ናውጣ በሚባልበት ሰዓት የብረት መዝጊያ ባለበት ቦታ ላይ ጥብቅ ጥበቃ ባለበት ቦታ ላይ ለእግዚአብሔር ግን ዝግ መንገድ የለም። እዛ ውስጥ ሰው የማይገባበት ኮኔክሽን የማይገባበት በቃ በብዙ ማስፈራሪያ የታሰሩበት ቦታ ላይ አልፎ መግባት የሚችል እግዚአብሔር እነ ጴጥሮስን በሌሊት መጥቶ መልአኩን ልኮ አንቅቶ ሶስተኛው ዘብ ድረስ መርቶት የከተማይቱ በር ላይ አድርሶት መልአኩ ሲሰወር እንደው ታዲያ ለእግዚአብሔር ዝግ መንገድ አለ እንላለን? ዛሬም አንድ ነገር ልንገራችሁ። በክፎች ሴራ በአንዳንድ ክፉ ሰዎች ነገራችሁ የተቆላለፈ የተዘጋጋባችሁ ወደ ሀገርም መግባት ከሀገርም መውጣት የማትችሉ ስራችሁንም መስራት ወደፊት መራመድ ላቃታችሁ ማን ይደርስልኛል ለምትሉ አንድ ሰው ለእግዚአብሔር ዝግ መንገድ የለውም። ጴጥሮስን ከዛ ጥብቅ እስር ቤት ያወጣ እግዚአብሔር ለእናንተ መድረስ ይችላል፣ ለእኔ መድረስ ይችላል፣ ለአንቺ መድረስ ይችላል። ለእግዚአብሔር ዝግ መንገድ የለውም። እንደው ቁርጥ አድርጌ ልንገራችሁ። ዮሐንስ 14:6 ላይ ኢየሱስ ራሱን የመንገድ ነኝ አለ። ራሱ መንገድ ነኝ ያለው ኢየሱስ መንገድ ሆኖ ያወጣችኋል። ስለዚህ ምሳሌ 3:6 ላይ በመንገዱ ሁሉ እርሱን ወቂልና እርሱም ጎዳናህን ያቀናልሃል ይላል። ዛሬ በብዙ የተጨነቃችሁ እንዴት ብዬ ወጣለሁ ለምትሉ ማን ይደርስልኛል የምትሉ ሰው የለኝም ገንዘብ የለኝም የምትሉ ለእግዚአብሔር ዝግ መንገድ የለምና እሱ ያወጣችኋል። እግዚአብሔር ነገሮቹን ሁኔታውን ሰውን አልፎ ይረዳችኋል። ለእግዚአብሔር አይዘጋበትም፣ እግዚአብሔር አያልቅበትም፣ አበቃ አይባልም። እግዚአብሔር ረድቶ ያወጣችኋል፣ ያሻግራችኋል። ለእግዚአብሔር ዝግ መንገድ የለም። አሜን።